ስራችንን እያበላሽሽ ነው። ስራችንን እያበላሽሽ ነው። ሰርቃ እኮ ነው የወጣችው። አቦደ ዘይት አንቺ እኔ ነኝ የሰራኩሽ። እንግዲህ ጥቆ ነው ቤት ሄድን። እዚህ ነው ያለው ተብለናል። እንግዲህ እና ይሄ ሁሉ ሳንጋተክ ነው እንደ ልገባም እንትን የምትለው ችግር የለውም። ጋዜጠኞች አንቺ ጋር አንዳንድ ነገሮች ልንገርሽ እና ካሜራውን አስጠፋኝ። ችግር የለውም። ምን ችግር የለውም እኮ ይኸውልሽ፣ ለማስረጃ ነው ካሜራው። 5 ፎቅ አሰጥሻለሁ። 5ቱንም ትወስጂዋለሽ። 5ቱንም ፎቅ አሁንማ እኮ ገመትኩክ ምንም እንደሌለ እና ምን ላክ ስራውን ከያስወጣት ምንድን ነው ስራው ያስወጣት? ምን አደረገች? የዘነበ ሚስት ለመሆን መመረጥ ያስፈልጋል። እሷን ደግሞ አልመረጣት። እሱ ልነግርሽ ነው የመጣሁት። ከጎጃም ነው የመጣሁት። ክፍለ ሀገር ነበርኩኝና ጋዜጠኛ ነኝ። በተጨማሪ ደግሞ ያው ከአቶ ዘነበ ጋር ግንኙነት አለን ማለት በቃ እየወደደኝ ምናምን መጣ። ከዛ እንዲያገባኝ ምናምን ጠይቀኝ። እሺ አልኩት። ከዛ በቃ ያው ለምን አስገባችኋት እናንተ? ለምን ለቀቃችኋት? እንደውም ዘነበን ሳውቀው በእንደዚህ አይነት መንገድ አልነበረም የማውቀው። መልካም ነው አይደል? በቃ ከክፍለ ሀገር ከወጣሁ ጊዜ ጀምሮ ነው እንደውም በደንብ እዛ ክፍለ ሀገር እያለን ያው ብዙ አንተዋወቅም ነበር። እዚህ መጥቼ ግን ስመለስ ነው የኔ ልጅ አይደለም አይበላም አይጠጣም የሚባል ነገር ነው። አንዱ ጋር ተገቢያለሽ፣ አንዱ ጋር ቁርስ፣ አንዱ ጋር ምሳ፣ አንዱ ጋር እራት ማለት ግቢውም ሰፊ ነው እንግዲህ እንዳየነው። ይሄ ግቢው ሰፊ ነው። መኪናዎች አሉ፣ 2 መኪናዎች አይቻሉ በር ላይ። የሱ ናቸው ወይስ? የሱ ናቸው። ችግር የለውም አልኩሽ እኮ ለእኔ ንገሪኝ። እዛ ላይ እዚህ ቤት ና ጎዳና ቢል ሲወጡ ምን ልታደርጋቸው ነው? ቆይ እዚህ ቤት ና ብለሽኛል አይደል? እመጣለሁ፣ ችግር የለም። ያገኘሽ ግን አዲስ አበባ ነው ማለት እንዳልኩሽ እኔና አንቺ አብረን ብዙ ነገር እናደርግ ነው ከዚህ በኋላ አይደለ? እዚህ ቤት ልመጣ ነው። ስለዚህ ሁለቱን ሰዓት ነግሪኝ። አሁን ወደፊት እንድትዋሽኝ ነው ማለት ነው። ስለዚህ አሁን ግልጽ እያደረኩልሽ ሂድና ተረጋጊ። በሷ ብለሽ ገባሽ እዚህ ቤት በጓደኛዋ ነኝ በሚል ገባሽ። እሷን ከጨዋታ ውጭ አድርጋችሁ አብራችሁ ነው። እኔ እኮ እንደ አንቺ ለገንዘብ ብዬ ራሴን አልጣልኩም። ሰው ደጅራል እና ታዲያ መንገድ ላይ ነው የጣልሽው? እሷን ስሚ፣ እንደ አንቺ መንገድ ላይ ከምወርቅ ለብር ብዬ ራሴን ብጥል ይሻለኛል አይደል? ይሄን ሁሉ ነገር የነገረች አንቺ አይገባሽም እንዴ? እሺ በቃ ዞር በል፣ በቃ ዞር በል። በቃ ምንድን የምፈልገው እናገራለሁ እና ቁጭ በል በቃ። እንግዲህ ጥቆ ነው ቤት ሄድን። እዚህ ነው ያለው ተብለናል። እንግዲህ እሺ፣ ሰላም ነው። ዛሬ መስከረ አቶ ዘነበ ቤት ነው ያለው። የምን ዘነበ ነው? ዘነበ የዚህ ቤት ባለቤት። እንዴ ዘነበ ደግሞ ማን ነው? እኔ አላውቀውም። የዚህ ቤት ባለቤት። ይቅርታ እኔ አላውቀውም። ምን ሆነሽ አንቺ? ምንድን ነው ሁሉ ሰው አንተ ተምታይ ምን ሁሉ ከኔ ጋር ነው ያሉት ከኋላ የምታያቸው እና ይሄ ሁሉ ሰው አንጋተክ ነው እንዴ? ልገባም እንትን የምትለው ችግር የለውም። ጋዜጠኞች ነን እኮ። ጋዜጠኛ ብትል ምን ማስረጃ አለክ? እሱ መቶቄን አሳይቻለሁ። ነገር ግን ልሽ ለጥብቅ ጉዳይ የመጣ ነው። አሁን ይቅርታ ብቻዬን ስለሆንኩ መግባት አትችልም። ችግር የለም። አንቺ ምን ሆነሽ? የዘነበ ምንም እናንተ ምን አገባክ እኮ። ስለ ቤተሰባቸው አንድ መረጃ ስላለኝ ነው። እጄ ላይ መረጃ አለና ተቀምጠን ብነግርሽ። ይቅርብ ትልቅ መረጃ ነው ማለት እናንተ የሚጠቅማችሁ መረጃ ነው። ልወጣ ነው ለራሴ ተልኬ ነው የመጣሁት ማለት ዘነበን ስለማውቅ ነው። ችግር የለም። ትወጪማ ይሆናል ግን 1-2 ደቂቃ እኮ ቤቴ ገብተህ የምታወራኝ እኒህ ሁሉም ናቸው የሚገቡት። ችግር የለም። ያው ከካሜራ ጀርባ ነው ያሉት እኮ እኔ ነኝ ከአንቺ ጋር የማወራው እኮ። ይሄ ካሜራ ደቅና ቪዲዮ የሚቀርጸው ችግር የለም። ይኸውልሽ የእኛን ታሪክ ያው እንደነገርኳችሁ ማስረጃ ስለሚፈልግ ነው ለእናንተ መንገሬ እና ዘነበ ቤት ነው ያለው። ዘነበ የለም አልኩህ እኮ አባቴ። እርግጠኛ ነሽ? በቃ ሂድ። ይሄ የእሱ ቤት እኮ ነው። ተጠቁሜ ነው የመጣሁት። እባክህ ሂድ። ቤት አውቀዋለሁ። ዘነበ ጓደኛዬ ነው። ይኸውልሽ አውቀዋለሁ። ቤት ተሳስተሃል። እርግጠኛ ነኝ አልተሳሳትኩም። ከዚህ በፊት እኮ እዚህ ቤት መተናል። እኛ በር ላይ ነው ግን ያወራነው ከእሱ ጋር ወደ ውስጥ ስላልገባው ነው። እኮ ተሳስተሃል። አንቺም አልነበርሽም። ብዙ ስላልተሳስተሃል የዛሬ ዓመት አካባቢ ነው የመጣሁት። አንቺ ግን የዛሬ ዓመት እዚህ አልነበርሽም አይደል? አይ እንትን ነው አዲስ ገቢ ነኝ። ለዛ ታውቁ እኮ ዘነበ ደግሞ የሚባል ሰው የለም እዚህ ቤት። የማን ቤት ነው? ቤቱ የኔ ነው። እርግጠኛ ነሽ? ቤቱ የኔ ነው። ዘነበ ግን እዚህ አግኝቼዋለሁ። እኔ ከዚህ በፊት እዚህ በር ላይ አውርተናል። የለም አልኩህ እኮ። ለምን አትወጣልኝም? በቃ ውጡልኝ፣ ውጡልኝ። አንተ አንዳንድ ነገሮችን እናውራ። ከአንቺ ጋር አንዳንድ ነገሮችን ልንገርሽ እና ካሜራውን አስጠፋልኝ። ችግር የለውም። ምን ችግር የለውም እኮ ይኸውልሽ፣ ለማስረጃ ነው ካሜራው። ለአንቺ እንደነገርኩሽ ለዚህ ቤት ባለቤት ነው ነገር ተብዬ መረጃ ነው። ቤቴ ላይ መተዘቡ ብለን ቁጭ በይ። እሺ የምትለውን ቶሎ ብለን እናውጣለን። ራሄል አይደለም ስምሽ? ነኝ እኮ
እዚህ ቤት ራሔል የምትባል ግለሰብ እንዳለልሽ ነው ነግረውኛል። አሁን እዚህ ሰፈር ላይ ምናምን ስመጣ አቶ ዘነበ ቤት የት ነው ነው ያው ጠፍቶብኝም ስለነበር ስላቸው የአቶ ዘነበ ቤት የት ነው ብዬ ጠይቃቸዋለሁ። ማለት ጠፍቶብኝ ስለነበረ ሰፈሩም እና ስጠይቃቸው ራሔል የምትባልም ልጅ አለች ከአቶ ዘነበ በተጨማሪ ስላሉኝ ነው። እኔ ዘነበ የሚባል ሰው አላውቅም እኮ እዚህ ቤት ይኖር እንደነበር ይኸውልሽ መጀመሪያ ይሆናል። እኔ ከመግባቴ በፊት ሊኖርበት ይችላል፣ ግን እኔ ከገባሁ በኋላ ዘነበ የሚባል ሰው የለም። ማለት ይኸውልሽ እኔ አሁን አመጣጤ ዛሬ የመጣሁት እንደምታየው እኔ አባሎቶች አሉ እና ያው እንደምታየው ጥቁር ለብሻለሁ። እኔ የአቶ ዘነበ ዘመድ ነኝ። እኔ ማለት ያው ጓደኛዬም ነው እንደ ዘመድም ነን እና መርዶ አጋጥሞት ነው የመጣሁት። ምን ማረጋገጫ አለኝ? ምን ያው ጓደኛው ነኝ ያልኩሽ። ማስክ የሚያደርጉት ማስክ የሚያደርጉት ያው ትንሽ ጉንፋን ምናምን ስላመመኝ ነው። ጥቁር በጥቁር የለበስኩት ሀዘን ስለሆነ ነው እና በጣም አዝናለሁ። እንግዲህ አንቺም ዘመዳቸውም ከሆንሽ ወይ እህቱም ከሆንሽ አዝናለሁ። ያው የአቶ ዘነበ ታርፋለች እና ያው እሱ ልነግርሽ ነው የመጣሁት። ከጎጃም ነው የመጣሁት። ክፍለ ሀገር ነበርኩኝና እህቱ እንዳረፈች አርዳቸው ተብዬ ነው የመጣሁት እዚህ። እንግዲህ ዘነበ የለም ማለት አንቺም ዘመዱም ከሆንሽ እህቱም ከሆንሽ ያው መቼም የእሱ እህት ማለት ከሆንሽ እንግዲህ እህትሽ ነች ያረፈችው ማለት ነው አይደለም? እና በጣም አዝናለሁ። ያው እኔም አዝናለሁ። ሰው ይወለዳል፣ ያድጋል፣ ይሞታል እና ይሄ ነገር በመፈጠሩ በጣም ነው ማዝነው እና እህቱ እንዳረፈች መረጃ ነግረውኝ አርዳቸው ተብዬ ነው። ዝምድናም ስላለን እዛ ክፍለ ሀገርም ቤት የነሱ ቤት አጠገብ ነው የኔ ቤተሰቦች ቤት እና ታዲያ ቤተሰቡ ከሆንክ ዘነበ ማረፉን እንዴት አልሰማህም? አይ እንዳልሞተ ወደ አዲስ አበባ እንደመጣ ነው የነገሩኝ። ማለት እንዳልኩሽ ቤተሰቦቼ አሉ ጎጃም አሉ የኔም ቤተሰቦች እና በቃ እሱ እዚህ ነው ያለው። ወደ አዲስ አበባ ከመጣ ቆይቷል። ይመላለሳል እውነት ለመናገር ግን በአብዛኛው ስራውም ህይወቱም ሙሉም አዲስ አበባ ነው ብለውኛል። አዎ ግን ያው አሁን ደግሞ ዘነበ አልፏል። ዘነበ እኮ ግን እዚህ እንዳለ ነው የተጠቆምኩት። ማለት ችግር የለውም ማለት አውቃለሁ ማለት ምን ስራዎች እንደሚሰራ ምናምን አውቃለሁ። ማለት ይሄ መደበቅ ምናምን ችግር የለውም ማለት በሚስጥር እኔና አንቺ ማውራት እንችላለን። ዘነበ እኮ መልካም ሰው ነው። ምን አይነት የሚሰራው ስራ ማለት ምን ማለት ነው? የሚሰራው ስራ ራሱ ምን ማለት ነው? መልካም ሰው ነው። እስኪ ቤተሰብ ነኝ ብለህ አላውቀውም ብለሽኝ ነው። በርግጥ እኔ ከዚህ በፊት የነበረው ሰውዬ ሊሆን ይችላል ከመግባት በፊት እያልሽኝ ነበርና ያው የማላውቀውን ሰው ለማላውቀው ሰው የማውቀውን ሰው አሳልፌ አልሰጥም። ለዛ ነው እኮ ችግር የለም። እኔን መታወቂያ ላሳይሽ እችላለሁ። አሳይኝና እኔ ችግር የለውም ያልሽ። እኔ ጋዜጠኛ ነኝ፣ ጋዜጠኛ ነኝ። በተጨማሪ ደግሞ ያው ከአቶ ዘነበ ጋር ግንኙነት አለን። ለዛ ምን ማወቅ ነው የምፈልገው ማለት አቶ ዘነበ ቤት ነው ያለው ማለት ለአንቺ ከምነግርሽ እንደውም ለእሱ ነበር መንገር ይፈልግ ግን ስላመንኩሽ ነው። መርዶንም እዚህም ቤትም ስላገኘሁሽ የነገርኩሽ። እኔ አሁን አቶ ዘነበ የት እንዳለ ምናምን አላውቅም። እሺ ከአንቺ ጋር ያለው ግንኙነት ምንድን ነው? ከኔ ጋር ያው እንደ ቤት ሰራተኛ ነበር የመጣሁት። ከዛ ያው ቅምጡ ሆኛለሁ። ኦኬ ስለዚህ ከአቶ ዘነበ ጋር በደንብ ግንኙነት አላችሁ ማለት ነው? አዎ ያው አቶ ዘነበ እኮ መልካም ሰው ነው፣ ለሰው ጥሩ ሀሳቢ ነው። ያው ቤተሰቡ ከሆንክ ደግሞ ስለሱ ማወቅ አይከብድም። አዎ ጥሩ ሰው እንደማ በደንብ ነው የማውቀው። እንዴ ክፍለ ሀገር ብታይ ቤተሰቦቼን ረድተዋል። የኔም ቤተሰቦች እንዳልኩሽ ጎረቤት አይደለም? አዎ የኔንም እሱ ነው እየረዳልኝ ያለው። በጣም ከክፍለ ሀገር ነው የመጣሽው? እኔም ከክፍለ ሀገር ነው የመጣሁት እና በቃ በቤት ማለት ያለሁት በሱ ነው። እንኳን እኔ ቤተሰቦች ያሉት በሱ ነው። ምን ያህል ጊዜ ሆነሽ ከክፍለ ሀገር ከመጣሽ? 8 ወር ምናምን ይሆነኛል። ኦኬ በ8 ወር ውስጥ ነው እንግዲህ እዚህ ቤት ውስጥ መኖር የጀመርሽው? ማለት ከቤተሰቦችሽ ነው ቀጥታ ይዞሽ የመጣው? እንዴት ነበር አመጣጥሽ? እስኪ ቤተሰቦችሽን ያውቃቸው ነበረ ወይስ ከአንቺ ጋር ተግባቡ ነበረ? አይ ቤተሰቦችን ያውቃቸው ነበር እና ያው መስራት ስለምፈልግ ለስራ ብሎ ወደዚህ አመጣኝ። ከዛ እዚህም እየሰራው ምናምን እያለ በመሀል የማይፈጠሩ ነገሮች ተፈጠሩ። ምንድን ናቸው? ማለት በቃ እየወደደኝ ምናምን መጣ። ከዛ እንዲያገባኝ ምናምን ጠይቀኝ፣ እሺ አልኩት። ከዛ በቃ ያው ሚስት እንዳለው አውቃለሁ እና እንዳስቀምጠኝም አውቃለሁ። ታዲያ እንጂ ሚስት እንዳለው እያወቅሽ እንዴት ምን ችግር አለ? ለቤተሰቦችም ሆነ ለእኔም እኮ የሚያደርግልኝ እሱ ነው። ምንም ያጎደለብኝ ነገር እስካሌለ ድረስ። እንዴ ማጉደሉ ሳይሆን እዛ ጋር ሌላ ትዳር እያለው ሌላ ህይወት ሌላ ቤተሰብ እያለው አንቺ ተደራቢ
ችግር አለ በሱ ተጀምሯል እንዴ? ኖ ሀብታም ሊሆን ይችላል፣ የፈለገውን ነገር ሊያደርግ ይችላል። ሀብት ስላለው ህሊናውን በሀብት ወይም በገንዘብ የቀየረ ሰው ሊሆን ይችላል። ህሊናውን ያቆሸሸ የሸጠ ሰው ሊሆን ይችላል። ነገር ግን አንቺ እንደውም ክፍለ ሀገር ከሆነ እኛ ያለንበት አካባቢ እንደዚህ አይነት ነገሮች ቤተሰቦች ያውቃሉ ቅምጡ እንዳደረገሽ? ለስራ እንደመጣው ነው የሚያውቁት። አሁን ቤተሰቦች ቢሰሙ ይሄን ነገር እንዴ ቢሰሙም ደስ ነው የሚላቸው እንዴ? እያደረገላቸው ያለ ሰውዬ ዋገባላቸው አግኝተው ነው። ባለቤቱ ወይም የልጆቹን ምናምን አይደለሽ። ይቅርታ ቅምጡ ሞኝ ምንም ያጎደለብኝ ነገር የለም። ለዛ ነው ተመችቶኝ ነው የምኖረው። ኦኬ ሀብቱን ብለሽ ነው የመጣሽው ማለት ነው? ያው ያደርግልናል አልኩህ እኮ። ስለዚህ ሀብቱን ብለሽ ነው የቀረብሽው ማለት ነው። ድህነት ደግሞ ክፉ ነው። የሰው ፊት ከሚያሳየኝ እኔ የዘነበ ቅምጦኝ ቤተሰቦችን እየረዳልኝ እስካለ ድረስ ደግሞ ምንም የሚጎደለብኝ ነገር የለም። ያሳዝናል። ማለት እንደዚህ እንደውም እኔ ዘነበን ሳውቀው በእንደዚህ አይነት መንገድ አልነበረም የማውቀው። መልካም ነው አይደል? ስርዓት ያለው ሰው ነው። ይገባኛል። ስርዓት ያለው ሰው ብዙ ሴቶችን እንደሚረዳም ሰምተናል። ይረዳል። ምናልባት ከአንቺም ሌላ ቅምጦች ሊኖሩት ይችላሉ። እንደዛ እንኳን አያደርግም። እንደዚህ አይነት ባህሪ እንኳን የለውም። ግን በጣም መልካም ሰውና ጥሩ ሰው እንደሆነ ነው ማንም ሊያወራለት የሚችለው። እንዴ መልካምና ጥሩ ሰው ከሆነ ታዲያ እንዴት ቅምጥ ያስቀምጣል እንዴ? እሱን እኮ ፈልጌ ነው፣ አስገድዶኝ አይደለም። ኦኬ አንቺ ፈልገሽው? አዎ። እርግጠኛ ነሽ ግን ስለዘነበ ነው እየነገርሽኝ ያለሽው? አዎ። ምን ማለት ነው? ምን ልትል ፈልገህ ነው አንተ? ሲጀምር ስለዘነበ እኔ ምንም ለማለት እየፈለግኩኝ አይደለም፣ ምንም የሞከርኩም አይደለም። ግን እንዳልኩሽ ነው የዘነበን በጣም ረጅም ጊዜ ነው የማውቀው። በጣም እኮ በመልካምነቱ ነው እንደነገርከኝ ከሆነ ያንተንም ቤተሰብ ሆነ አንተንም ረድቶሃል መሰለኝ። አዎ በደንብ ነው የረዳኝ። አሁን እንዲረዳክ ነው መሰለኝ አመጣጥክና። እንዲረዳኝ ሳይሆን አሁን እንኳን እኔም ከሱ ተረጅነት ወጥቻለሁ። እኔም ቤተሰቦቼንም ወደ አዲስ አበባ አምጥቻለሁ። ቤተሰቦች ያሉት አዲስ አበባ ነው፣ ግን እዛ አሉ የተወሰኑ ዘመዶች አሉት። እውነት ለመናገር የእኔም ዘመዶች እዛ ናቸው፣ የሱም ዘመዶች ቤተሰቦቹ እዛ ናቸው። እንዳልኩሽ እህቱ እንደሞተች መርዶ አርዳ ተብዬ ነው እዚህ የመጣሁት። እኔም ሰሞኑን ሄጄ ነበረ እዛ ክፍለ ሀገር በሄድኩበት ሰዓት ላይ። በቃ እኔ አረዳልሃለሁ ትችላለህ። የምታውቀው ነገር ብለሽኛል እኮ። ታዲያ ምን ብለሽ ታረጅልኛለሽ? የት ነው ያለው? ሞቷል ብለሽኝ የለ እንዴ እኮ። አለ ብለህ እስካሰብክ ድረስ ደግሞ እኔ ሲመጣ ብነግሮ አይሻልም? ይመጣል እንግዲህ የሞተ ሰው ሲመጣ ይቻል አቅም ይመጣል ካልክ እንግዲህ ያረዳዋለሁ አልሽኝ መጀመሪያ እና እንድትወጣልኝ እኮ ነው። ታዲያ ኖ ሲጀመር ይኸውልሽ፣ ታዲያ እሱ የለም እዚህ ትቆያለህ። ስለዘነበ የምታውቂው ነገር የለም ማለት? የለም ነገርኩህ እኮ እኔ ምንም የምትነግሪኝ ነገር እና ዘነበን በጣም ረጅም ጊዜ ነው። አንተ ከ10 ዓመት በላይ ነው የምታውቀው። እስቲ ንገረኛ። ከ10 ዓመት በላይ ነው የምንተዋወቀው ከዘነበ ጋር። እኔ በቃ ከክፍለ ሀገር ከወጣሁ ጊዜ ጀምሮ ነው እንደውም በደንብ እዛ ክፍለ ሀገር እያለን ያው ብዙ አንተዋወቅም ነበር። እዚህ መጥቼ ግን ስመለስ ነው ጎረቤት ሆኖ ሁሉ ነገር ተስተካክሎ ያወቅኩትና እንዴት ግራ ገባኝ። ማለት የምትነግሪኝና እኔ ስለዘነበ ማውቀው ራሽ የማይገናኝ ነው። ችግር የለውም ይኸውልሽ፣ ማለት መደበቅ ምናምን አይጠበቅሽ። ያው በሚስጥር ነው እኔና አንቺ ልናወራ የምንችለው እኮ። ለዛ እኮ ነው እየነገርኩህ ያለው። ታውቂዋለሽ ዘነበን፣ ቅምጡ ነሽ፣ እኔም ጓደኛው ነኝ። ጓደኛውም በላይ ወንድሙ በይኝ። በቃ እኔ የዘነበ ወንድም ብትይኝ አቤት ነው የምልሽ። እና የዘነበ ወንድም ሆነ ስለዘነበ ክፉ ላወራልህ ነው የምጠብቀው? ችግር የለም ይኸውልሽ፣ ማለት እኔ እነግርሻለሁ እኔ ስለዘነበ ክፋት ያደረጋቸውን ነገሮች በሙሉ እነግርሻለሁ። እስቲ ንገረኛ። እዛ ጎጃም የብዙ ሰዎችን መሬታቸውን እንደወሰደ በሰው እያስመሰለ የሰው ስም አቶ ደምስ የሚባል ሰውዬ ስም እየተጠቀመ ብዙ መሬቶች እንደወሰደ ሚስቱን አሳብዶ እንደመጣ። አረ ውሸት ነው። ችግር የለውም ይኸውልሽ፣ ውሸት ነው ሲጀምር። የማይሆን ነገር እንዴት ነው ሆነ ምለው ማለት እኔና አንቺ በሚስጥር ማውራት እንችላለን እኮ ነገርከኛ። በቃ እንደዚህ ደግሞ አይሆንም። ይኸውልሽ ገብቶኛል እኮ አሁን እንደዚህ አይነት መረጃ ያው ዝም ብለሽ ለማንኛውም ሰው አትናገሪም። ይገባኛል እኮ ይገባኛል። ለማንኛውም ሰው እኮ አይወጣም እንደዚህ አይነት መረጃ። እሺ ምን ማስረጃ አለ? እኔ ያለው አይደል? እኔ ራሴ ማስረጃ እኮ እንዴ። እና ታዲያ አሁን አንተን ካመንኩ ካንተን ለምን ለማመን ከበደክ? እኔ አውቀዋለሁ። እኔ አንቺ የምታውቂው 8 ወር ነው የምታውቂው እኮ። እኔ የማውቀውን ነገርኩህ። ዘነበን ለ8 ወር ግፋቢል ለ1 ዓመት ነው ልታውቂው የምትችለው። እኔ ደግሞ ዘነበን ከ10 ዓመት በላይ ነው የማውቀው እኮ። አንተ ስለምታወራ ማለት ስለምታውቀው አወራ ካመንኩ፣ እኔን ስለምን ማመን ከበደክ ነው ማውቀው። እኔ አውቀዋለሁ ዘነበን ማለት ማንም ሰው መጥቶ እኔ ዘነበ እንደዚህ አይነት ሰው ነው ቢለኝ አላምንም። ምክንያቱም እኔ ዘነበን አውቀዋለሁ። ወንድሜ ማለት ነው። እኔ እኮ አብሬው ነው ብዙ ስራዎች ሰራ ነበር። ለዛ ነው ልታማልኝ የመጣው። መሬት እሱ በሚዘርፍ ሰዓት እኔም አብሬው የሆነ ነገር ያስብልኝ ነበር። አንድ መሬት በወሰደ ቁጥር እንተጋገዛለን።
መረጃዎች አቀብል ያው ጋዜጠኛ ነኝ ብዬሽ የለ መረጃ እላላክለት ነበር። እኔ እዚህ መረጃ ሲፈልግ እየሄድኩ አመጣለታለሁ መረጃ ብዙ ነገሮችን ነበር አብሬ ከዘነበ ጋር ስሰራ የነበረው። ብዙ ደስ የሚሉ ስራዎች ብታይ ማለት እኔም አሁን የምትይኝ ሀብት ማማ ላይ ወጣሁት በሱ የተነሳ ነው። ብዙ ድርጅቶች ከፍቶልኛል። በጣም ብዙ ድርጅቶች ብታይ ለዛሽ ምን ልርዳ? ከ5 በላይ ፎቆች አሉኝ እኔ እንደዚህ ህንፃዎች አሉ በሱ ማለት እንደዚህ አብረን በሰራናቸው ብሮች የተነሳ የገነባኋቸው እና እመኝ ልልሽ ነው ማለት የምነግርሽን ነገር እንተማመን። ችግር የለውም። አሁን እንደሌላ ሰው ቢሆን ያው እኔም አሁን እኮ ሌላ ሰው ጋር በሆነ አንቺን ስለ አንቺ ባልሰማ ጓደኛ ሆነች ዘመድ ሆነች አብረው ነው የሚኖሩት ባልባል እኮ ለአንቺ መጥፎ ነገር አልነግርሽም። ጥሩ ነው ዘነበ ነው ልሽም ችግር የለውም። ካሜራው እኮ ማጥፋትም እንችላለን። ጭበር እንደጠፋ ቁጥር ምንም እኮ የኔና አንቺን ወሬ ካሜራ ውስጥ አይገባ። ይህን ያህል የምትፈሪው ነገር አይኑር። ይኸውልሽ እኔ አሁን ስለ ዘነበ ሙሉ ነገር አውቃለሁ። ሙሉ ነገር ማለት እንግዲህ ከ10 ዓመት በላይ ነው የምንተዋወቀው። ስነግርሽ ከዘነበ ጋር ከ10 ዓመት በላይ ማለት በቃ አንድ እናት አንድ አባት አይወለዱን እንጂ በቃ አንድ ላይ ነን። ደግሞ ክፍለ ሀገር ታውቂያለሽ። አንቺም ክፍለ ሀገር አይደል የተወለድሽ? አንዱ ጋር ታርጊያለሽ ከፈለግሽ መብትሽ ነው። የኔ ልጅ አይደለም አይበላም አይጠጣም የሚባል ነገር ነው። አንዱ ጋር ትገቢያለሽ፣ አንዱ ጋር ቁርስ፣ አንዱ ጋር ምሳ፣ አንዱ ጋር እራት እንደፈለግሽ ነው። እና እንደዚህ አይነት ነገር ነበር እኔና ዘነበ ጋር። ግን በጣም አነግባባም ነበር ክፍለ ሀገር እያለን። ግን እኔ እዚህ አዲስ አበባ መጥቼ ከተመለስኩ በኋላ ነው እዚህም ስለሱ ዝና ሰማ ነበር እንዴ ባለ ሀብት ምናምን። ከዛ ስመለስ እኔም ሀብቱን ፈልጌ ነው በእውነት የቀረብኩት። ያው ሚስጥር አለ የምንኖረው እኔም ሀብቱን ፈልጌ ነው የቀረብኩት። ከዛ በደንብ ተቀራረብን፣ እንደ ወንድም ሆነን ሚስጥር እንጋራለን። ከዛ እኔንም ሀብታም አደረገ። አሁን 5 ፎቆች አሉን፣ ትልልቅ ፎቆች በሱ ሀብት የተነሳ እኮ። ያ ሳይሞት በፊት አይደል የሰጠው? አረ ቆየ በጣም ስንት ዓመት? ወደ 5 ዓመት ምናምን ሆነው። እና ታዲያ አሁን ዘነበ ሞቷል፣ እኔ ብቻዬን ነው እዚህ ቤት የምኖረው። ለምን ታዲያ አንተ አትመጣም? ማለትማ በቃ ያው ስለ ዘነበ ማወቅ የመጣው ዘነበ የለም። እኔ እንግዲህ እዚህ ብቻዬን ነው የምኖረው። አንተ ከመጣክ ብዬ ነው። ያው ባለሀብት ከሆንክ ልታሰራኝ ይሆናል። ምን አይነት ስራ ልሰራሽ ይችላል? ስራ አይጠፋም እኮ። ያው እሱ ጋርም ስመጣ የቤት ሰራተኛ ሆኜ ነው፣ አንተ ጋርም ደግሞ የቤት ሰራተኛ ሆኜ ብትቀጥረኝ ምን ችግር አለው? ማለት ሀብታም አይደለሽ ማለት ዘነበ ሞቷል ነው የምትይኛል? የዘነበ ሀብት ስለዚህ አንቺ ጋር ነው ያለው ማለት ነው። ያው ብያለሁ እኮ የመጀመሪያ ሚስቱ አለች አይደል? እሷ ግማሹን ስለወሰደች እኔ ጋር ደግሞ ያለው ይሄ ቤት ብቻ ነው። ማለት ግቢውን ሰፊ ነው እንግዲህ እንዳየ ነው። ይሄ ግቢ ሰፊ ነው። መኪናዎች አሉ፣ 2 መኪናዎች አይቻሉ በር ላይ። የሱ ናቸው ወይስ? የሱ ናቸው። እሱ ተተዋቸው የሞታቸው ናቸው። እና ሁሉንም ነገር ታዲያ የሼር ብናደርገውስ ብዬ ነው። ማለት አልሞተም እኮ ዘነበ አልሞተም እንዴ? ታዲያ ባይሞት ለምን አንተ እናግባልሃለሁ? ኦኬ እዚህ እንድኖር ነው እንዴ ና እያልሽኝ ያለሽው? አብረን እንድንኖር። ኦኬ እኔ እንዳስቀምጥሽ አንቺን ሰራተኛ ሀምቦን ችግር አለ። ዘነበን ማለት አትተማመኑ እንዴ ከዘነበ ጋር? አረ እንተማመናለን። የለማ ሞተ። ይኸውልሽ ዘነበ አሁን ለምን የሞተ ሰው እኔ እኮ ባይሞት ና አልልህማ ጓደኛው ነኝ እያልክ ማለት ይሄን መደባበቅ እኮ አይጠበቅም። እንዳልኩሽ እኔ ስለ ዘነበ ሙሉ አውቃለሁ። በህይወት አለ፣ አልሞተም አውቃለሁ። ራሱን ለመደበቅ እኮ ብዙ ነገሮች ሊጠቀም እንደሚችል አውቃለሁ ከሰራቸው ነገሮች አንፃር። እኔም አሁን የኔን ስም አይደለም የምጠቀሙ፣ ሌላ ሰው ስም ነው የምጠቀሙ። ምክንያቱም በቃ እንዴ ሰው እንዲያቀኝ አልፈልግም ማለት ነው። ሀብት ሲኖርሽ እኮ የሆነ ነገሮችን ራስሽን ለመቀየር ትሞክሪያለሽ። ምክንያቱም ብዙ ሰው ስለ አንቺ ማወቅ የለበትም፣ አንቺን ያለሽበት ሁኔታ ማወቅ የለበትም። እንግዲህ ነገርኩ እኮ እኔ እኮ አሁን ይኸውልሽ አንቺ ጋር ከመምጣቴ በፊት አሁን ብዙ ሰዎችንም አግኝቻለሁ ማለት የዘነበን ሁኔታ የሚነግሩኝ። ምክንያቱም እኔ ዘነበን ቆየ ካገኘሁት በጣም ቆይቻለሁ። ስለ ዘነበ ጥሩነት እንጂ መጥፎ የሚያወራልህ ሰው የለም። ይኸው አንተ ገና መጥፎ የነገረኝ ሰው የለም ማለት ዘነበ ጥሩ ሰው ነው፣ ረድቶናል፣ አግዞናል ነው አብዛኛው የሚሉን። እና እንዴት ነው እኔ ቤተሰቦቼ በሱ ላይ ያሉ ለእነሱ እያደረገ እንዴት ነው እኔ የዘነበን ክፉ ነው ብዬ የምለው? ችግር የለውም አልኩሽ እኮ ለእኔ ንገሪኝ። ጎዳና ቤት ሲወጡ ምን ልታደርጋቸው ነው? ቆይ እዚህ ቤት ና ብለሽኛል አይደል? እመጣለሁ፣ ችግር የለም። በቃ ከመጣክ ነው እንደ ቤት ሰራተኛ ሳይሆን ያው በሌላ መንገድ አብረን መሆን እንችላለን። ችግር የለም ግን ነው ንገሪኛ ቀድመሽ። አሁን ግን ስለዘነበ ንገሪኝ። ምክንያቱም ኦልሬዲ ዘነበ ሞቷል አልሽኛ፣ ግን ንገሪኝ እስኪ እኮ ስትመጣ ነው ያው
መጣው ችግር የለውም። አሁን ይኸው ከጀርባ ከዛ ይተሻለ እነሱ ቤተሰቦቼን ስትረዳልኝ ምናምን ነገር ችግር የለውም። አንዱን ፎቅ እሰጥሻለሁ ለአንቺ 5 ፎቆች አሉኝ አይደል? አንዱን ፎቅ ለአንቺ ስም አዞርልሽ እና እንደፈለግሽ ማድረግ ትችላለሽ። እርግጠኛ ነህ? አዎ እርግጠኛ ነኝ። እና እንደዛ ከሆነ ምን ማወቅ ነው የምፈልገው? አሁን ስለ ዘነበ ንገሪኝ። ማለት ምንድን ነው የሚሰራው? የት ነው ላገኘው የምችለው? እዚህ ይመጣል ወይስ ሌላ ቦታ ነው አንቺን እዚህ አስቀምጦሽ ሊመላለስ የሚችለው? ማለት በጣም ስለምፈልገው ነው እንዳልኩሽ፣ ያው መርዶ ነው እና ይህን ነገር ደግሞ አንቺ ከምትነግረው እኔ ብነግረው ይሻላል። እኔ ምንም የማውቀው ነገር የለም። ብቻ ግን እኔ እንደ ሰራተኛ እንደመጣሁ ነው እዚህ የማውቀው። ከዛም ደግሞ በቃ ቅምጡ እንደሆንኩ ነው የማውቀው። ማለት የሰራተኝነቱ ነገር ተዋወቃችሁ? ክፍለ ሀገር ነው ብያለሁ። ሊረዳን መጥቶ ነው። እርግጠኛ ነሽ? አዎ ሊረዳን መጣ። ከዛ ቤተሰቦችን ምናምን በጣም ይረዳቸዋል እና በእሱ ስር ነበር ያሉት። ከዛ ያው ስራ መስራት ስለምፈልግ ሲጠይቀኝ ያው ምናምን አልኩት። ከዛ ወደዚህ መምጣት እንደምፈልግ ሲጠይቀኝ ይሻልኩት። በቤት ሰራተኝነት እየሰራው እያለ 1 ወርም አልቆየውም። ከዛ የፍቅር ጥያቄ አቀረብልኝ። ከዛ ያው ባለሀብት አይደል እንዴት እምቢ እለዋለሁ ብዬ ተቀበልኩት። ከዛ ያው አብረን መኖር ጀመርን። ከዛ አሁን ግን ያው የት እንዳለ አላውቅም። እኔ ሞቷል ሲባል ነው የማውቀው። ሲባል ነው እንጂ አንቺ ይሙት አይሙት የምታውቂው ነገር የለም። እኔ ጋር መጥቶ አያውቅም። ብቻሽን ነሽ እዚህ ቤት ያለሽ? እኔ ብቻዬን። ምን ያህል ጊዜው ነው? 1-2 ወር ይሆናል ሞተ ከተባለ። ኦኬ። ከዛ በኋላ መጥቶ አያውቅም ማለት ላይ ያው እንግዲህ እንደነገርኩኝ ዘነበን አውቀዋለሁ። ብዙ ነገሮች ይነግረኛል። ነው በቅርብ የዛሬ ዓመት አካባቢ ነው መሰለኝ የተገናኘ ነው ከሱ ጋርና ሲነግረኝ ያው አንቺን እንዳገኘሽ ነግሮኛል። ያገኘሽ ግን አዲስ አበባ ነው። ማለት እንዳልኩሽ እኔና አንቺ አብረን ብዙ ነገር እናደርግ ነው ከዚህ በኋላ አይደለ? እዚህ ቤት ልመጣ ነው። ስለዚህ እውነቱን ሳትነግሪኝ አሁን ወደፊት እንድትዋሽኝ ነው ማለት ነው። ስለዚህ አሁን ግልጽ እያደረኩልሽ ሂድና የዛሬ ዓመት እዚህ ቤት ሌላ ልጅ ነበረች። ከዛሬ ዓመት በፊት ከሆነ ብቻ ጊዜ በፊት እዚህ ቤት የምትኖር ልጅ ነበረች። ነበር የእሷም ጓደኛ ነበርሽ። አንቺ አንተ ደግሞ ምንድን የምዘባርቅብኝ? ማለት ክፍለ ሀገር ነው ምናምን የተባለው ነገር እንደዚህ ነገር እንደነገርኩህ ነው። እውነቱን ደግሞ እሱን አልቀበልም ካልክ ደግሞ ቤቴን ለቃ ውልቅ በልልኝ። ይኸውልሽ ራይል ማለት ይሄን ያለ ምንም እኮ መደባበቅ የሚያስፈልገን ነገር የለም። በቃ እኔና አንቺ እኮ ውሸት ነው። እንዴት ልመንሽ? ብዙ ነገሮችን አብረን ልናሳልፍ ነው ከዚህ በኋላ ብዙ ሚስጥሮችን ነው እኔና አንቺ እውነት አሁን እኔ አሁን ስለ አንቺ ከአንቺ ከምታውቂ በላይ እኔ አውቃለሁ። ቀጥታ የመጣሁት አሁን ብቻሽን እንደሆንኩሽም ስላወቅኩኝ ነው። አይ ውሸት ነው ይሄ ውሸት ነው። ራይል ምንም ችግር የለውም እኮ አልኩሽ። እንተማመን እና አንቺ ሲጀመር ማንም እንደሌላ አውቄ ነው የሚመጣሁት እዚህ ብቻሽን እንደሆንሽ አይቼ ነው። ምን አይነት ልጅ ናት? እሺ እኔ ስመጣ ሰው የለም እዚህ ቤት። ምን አይነት ሰው ናት? እሺ ጓደኛዬ ጭራሽ ጓደኛሽ ሆነ ማለት አንቺም ያው ስለዘነበ ሀብት ታውቂ ነበረ። ስለ ሀብቱም ስለምታውቂ ሀብቱን አይተሽ መቅረብ ስለፈለግሽ እሷን ቀረብሻት። እሷን ከቀረብሻት በኋላ ግን እሷን ከጨዋታ ውጭ አድርገሽ አንቺ እዚህ ከዘነበ ጋር ግንኙነት እንደጀመርሽ እዚህ ቅምጦ አድርጎ እንዳስቀመጠሽ አውቃለሁ። እንደዚህ የለም ነገርኩ። ከክፍለ ሀገር በሰራተኝና ነው የመጣሁት። ዮርዳኖስ የምትባለች ጓደኛሽ አልነበረችም? ማናት? ዮርዳኖስ አንቺ ከገባሽ በኋላ አውጥታችሁ ጥላችኋታል። ወይኔ አላቃትም። ጎዳና ላይ ነው የምትገኘው። እና እኔ ምን አገባኝ? ስራዋ ነዋ። ስራዋ ነው ማለት ምን አላቃታችሁ? ከዚህ አላቃትም ማለት እኔ ምን ስራዋ ነው አልሽኝ። አላቃትም አልሽኝ። አሁን ደግሞ ስራዋ ነው አልሽኝ። ጎዳና ላይ ከወጣች እንግዲህ ያው ስራዋ ነው ያስወጣት። ምንድን ነው ስራዋ? ምን አውቃለሁ እንዴ? ሳታውቂ እንዴት ስራዋ ነው ልትይ ትችያለሽ? በቃ ማለት የወጣችው ስራዋ ስለሆነ ነው እኮ። ምንድን ነው ስራዋ? ስራዋ ማለት ምንድን ነው ያደረገችው? ንገሪኝ እስኪ። ከዚህ በፊት እኔ አላቃትም። ያው ጎዳና የሚወጡት ደግሞ በራሳቸው ጥፋት በራሳቸው ስህተት ነው እኮ ማለት ከእሷ የተሻለ አንቺን እንደወደደሽ ነግሮኛል። እኔ እንደውም አማክሮኝ ነው አንቺን እንትን ያለሽ ማለት አብረሽ ከእሱ ጋር እንድትኖር ያደረገው ለእኔ አማክሮኝ ያለውን ነገር ነግሮኝ ነው። እና ለምንድን ነው ምን አድርገው ነው? ማናት? እኔ አላቅም። ምንም የማውቀው ነገር የለም። ይቅርታ አድርግልኝ። ይኸውልሽ እኔ እኮ ነግሮኛል አልኩሽ። እሷ መጀመሪያ ቅምጡ እንደነበረች ከዛ በኋላ ግን አንቺ ከቀረሻት በኋላ እሷ አንቺን ይዛ እዚህ ቤት ስትመጣ በቃ እሷ ስላስጠላችሁ መጀመሪያም ሰልችታው ስለነበረ አዲስ ሰው በሚሄድበት ሰዓት ግን በቃ አንቺ ተመቸሽው። እሷን ከጨዋታ ውጭ አድርጎ ደግሞ አንቺ ጋር መጣ። ይኸውልሽ አሁን ምን እንደሆነ ታውቂያለሽ? አንቺም ነገ ትወጫለሽ ከዚህ ቤት። እሷ ላይ የደረሰው ነገር
አንቺ ላይ ይደርሳል። ምክንያቱም አሁን ዘነበ ሌሎች ሴቶች ምክንያቱም ሀብታም ነው። ሀብታም ሲሆን ደግሞ ሴቶች እሱን ለመቅረብ ሀብቱን ብሎ ይመጣሉ። ስለዚህ አንቺንም ወደ ጎዳና ያስወጣሽና አንቺም ተረኛ ነው የምትሆኝ። በአንቺ ቦታ እዚህ ሌላ አንድ ሴት ትተካለች ማለት እኔ ሞቼ ነው ቆሚ ነው እዚህ ቤት ሌላ ሴት የምትተካው? አንቺ ውሻ ለምን አስገባችኋት እናንተ? ለምን ለቀቃችኋት? እባክሽ ተረጋጊ። ለምን ለቀቃችኋት እናንተ? ሰርቃ እኮ ነው የወጣችው። አቦደ ዘይት እባክሽ ዮርዳኖስ ስራችንን እያበላሸሽ ነው። ስራችንን እያበላሸሽ ነው። አልፈልግም። ናውጣልኝ። ዝም ብለሽ ቁጭ አትይም እንዴ? ናውጣልኝ በቃ። ኃይል እንድጠቀማት ሴት ልጅ ስለምታውቅ ጀግና አትባልም። ደግምሻለሁ ከፈለግሽ። በቤቴ ማስሎንክ ነው የምትደግመኝ። በቤትሽ? በቤቴ የአንቺ ቤት ነው። አይ ያንቺ ነው። ኦይ ባንቺ ሰማራ ቤት ተቀመጠ። ያንቺ ቤትማ ጎዳና እንደሆነ እኮ ማንም ዝም በይ እያልኩሽ ነው አንቺ። እሺ አሁን ከሶፋ ላይ ትነሳ። እሷ ነች አይደል? እሷ ነች። ተደርሶባችኋል። እሺ ምንድን ነው የተደረሰብን? አቶ ዘነበ ላይ እንደርሽ በተለየት ነው ያለው። እሷን ከዚህ ቤት ገብታችሁ ፈልጉታ። ጭራሽ እሷን ይዘህ ነበር የገባኸው? ሙሉ ህይወት ይበላሽ። አንቺ ተረጋጊና ዝም በይ። ስራችንን እያበላሽሽብን ነው። አቶ ዘነበን ገና ለማግኘት እየደረስን ባለበት ሰዓት ለምን አስገባችኋት እናንተ? ትጀምር ከየት ነው ያመጣኋት? ዝም በይ እያልኩሽ ነው አንቺ። ነበር እንዴ ጥላችኋት ነበር። እኛ ደግሞ አነሳለን። ታነሳላችሁ? አዎ እናነሳለን። እኛ ተነስቶ የነበረም ደግሞ ማስወደቅ እንችላለን። ሁሉ ነገር በእጃችን ነው። የፈለግነውን ነገር ማድረግ ስልጣን አለን። ከዘነበ በላይ ነን እኛ ደግሞ። ኦኬ 5 ፎቅ ስላለ 5 ፎቅ አሰጥሻለሁ። 5ቱንም ትወስጂዋለሽ። 5ቱንም ፎቅ አሁንማ እኮ ገመትኩክ ምንም እንደሌለ። አቶ ዘነበ ምንም የለውም። የምትረዳ ከሆነ ለምን አልረዳትም? እየረዳናት ነው። የሚረዳት አታውቁ ነው ጎዳና የወጣችው። ያው እየረዳናት ነው። ጥሩ ላይ ናችሁ። ዘነበ መጀመሪያ ነው የምታውቂው ማለት ነው። በእሷ አርገሽ ገብተሽ እና ምን ላክ ስራዋን ያስወጣት። ምንድን ነው ስራዋ ያስወጣት? ምን አደረገች? ዘነበ ሚስት ለመሆን መመረጥ ያስፈልጋል። እሷን ደግሞ አልመረጣት። ለረጅም ጊዜ እኮ ከእሷ ጋር ነው የነበረው። ከዛ በኋላ ነው ከዛ እንቅሮ ተፋት። በቃ ምን ማድረግ እችላለሁ? ይኸውልሽ ራይል አንድ እውነት አልንገርሽ ማለት ከእሷ ጋር ላትስማሙ ትችላላችሁ። እሷን በጓደኝነት ቀርበሻት ከዛ በኋላ በእሷ ብለሽ ገባሽ። እዚህ ቤት በጓደኛዋ ነኝ በሚል ገባሽ። እሷን ከጨዋታ ውጭ አድርጋችሁ አብራችሁ ናችሁ። ነገም አቶ ዘነበ አንቺን አንቅሮ ይተፋሻል። እስካሁን ስላልተፋኝ ከዚህ በኋላ እውነቱን ነው ማለት እየረዳንሽ ነው። እኛ እንደ እየረዳንሽ እንደሆነ ቁጠሪ። ምክንያቱም ነገም እሷ ላይ የደረሰው ነገር እኔም እንደሷ ጎዳና ልውጣልህ ታዲያ? ያው ትንገርሽ። ጠብቂ ገና እንዲህ ተጫውቶ ሲያበቃ ሌላ ደግሞ አዲስ ሴት ሲያገኝ አንቺን አሽቀንጥሮ ይጥልሻል። ምክንያቱም እሷም እንደዚህ ነው። ሁሉም ሰው እንዳንቺ የሚወድቅ ነው የሚመስልሽ? እኔ እኮ እንዳንቺ ለገንዘብ ብዬ ራሴን አልጣልኩም። ሰው ደችራል እና ታዲያ መንገድ ላይ ነው የጣልሽው? እሷን ስሚ፣ እንዳንቺ መንገድ ላይ ከምወርቅ ለብር ብዬ ራሴን ብጥል ይሻለኛል። እንዳንቺ አይምሮ ከማይኖረኝ እንዳንቺ ያለንበትን ራሱ ደረጃ አለው ብለሽ ነው እንዴ የምታስብ? ያለሽም እኮ በለበሰ ነው እንዴ በሁሉም ነገር አለው። ምን ነግሽ ታውቂያለሽ? ይሄ ቤት ወደ ሌላ ሰው ስም ዞሯል። በአንቺ ስም ነበር አይደል መጀመሪያ ያደረገልሽ? ምን ማለት ነው? ወደ ሌላ ሰው ዝም አዙሮታል ይሄንን ቤት አቶ ዘነበ። ማን ነው ደግሞ እንደዚህ ያለው? ላሳይሽ እችላለሁ። እኛ ጋር አለ ማስረጃው። ግን ወደ ሌላ ሰው ዝም አዙሮታል ይሄንን ቤት። አያደርኩም። ባንክ አካውንትሽንም ቼክ ማድረግ ትችላለሽ። ባንክ አካውንትሽ ውስጥ ያለው ብርም የለም። ምን ማለት ነው እሱ ደግሞ? እና ይሄንን ስታሲር ነበር ያልክልኝ? ሙሉ ነገር ቼክ አድርጌ ነው እዚህ ቤት ከመምጣቴ በፊት ሙሉ ነገር ቼክ አድርጌ ነው የመጣሁት። የዛሬ ወር ደግሞ ምናልባት 20 ምናምን ቀን አካባቢ በኋላ
ከዚህ ቤት አንቺም ትወጫለሽ። ምን ማለት ነው? ከዚህ ቤት ለምንድን ነው የምወጣው? ይሄ ቤት ወደ ሌላ ሰው ስም ዞሯል። ሌላ አንቺን የምትተካ ሴት ትመጣለች እዚህ ከ20 ምናምን ቀን በኋላ እሷ ትመጣለች፣ አንቺ ደግሞ ትወጫለሽ። አይ እንደዛ እንኳን አይደርግም። እኔ ጣልኩት ልብስ አለ ትፈልጊያለሽ? ኧረ አልፈልግም። ጎዳና ስትወጪ ደርበሽ ልብሽ ይኸውልሽ ራይል፣ እኛ አንቺን ለመርዳት ነው የመጣ ነው። በእናትህ በቃ ተወኝ። ምንድን ነው የምትረዳኝ? እኛ አሁን እንሄዳለን። እየቀባጠራችሁ እንደ የምትረዳኝ እሷ ቢያንስ እኛ እጅ ላይ ነው የምትገኘው። አየሽበት ያለሽበት ሁኔታ ይታይሻል። እንደዚህ አልነበረም መጀመሪያ ስናገኛት፣ ግን እኛ ጋር መጣች። አሁን ወደ ቤተሰቦቿ ልንልካት ነው። ቤተሰቦቿን ፍለጋ ላይ ነው የምንገኘው። ቤተሰቦቿን ስናገኝ ወደ ቤተሰቦቿ እንልካታለን። ከዛ በፊት ግን ያለችበትን ነገር እናስተካከላለን። ቤተሰቦቿ እስኪገኙ እንክብካቤ እናደርግላታለን። ካለችበት ነገር ትወጣለች። ቤተሰቦች እንደሌሉሽ እናውቃለን። ቤተሰቦች እንደሌሉሽ ብቻሽን ቤት ተከራይተሽ ስትኖሪ እንደነበረ ብዙ ስቃይ ውስጥ እንዳሳለሽ ትምህርትሽን መማራቅቶሽ ብዙ ነገር ትምህርትሽንም እንዳቋረጥሽ ከስምንተኛ ክፍል አቋርጥሽ ብዙ ህይወት ውስጥ እንደገባሽ ጎዳና ለመውጣት ጫፍ ሲደርሽ ያለፈ ታሪኬ ነው። በቃ አታንሳ። እሱ ያለፈ ነው እኮ አሁን ልነግርሽ እየሞከርኩ ስለ አንቺ የማላውቀው ነገር የለም። ሙሉ ነገር አጣርቼ ነው አንቺ ጋር የዘባረቀችልኝ። እሷ ምንም የነገረችኝ ነገር የለም። ስለሚያማችኝ ነው ጎዳና ላይ ነገር ጀምር ጤነኛ የለም። የህክምና ምርመራ ተደርጎላታል። ጤነኛ ነች። አሁን ይኸውልሽ እሷም ስለተጣላችሁ ስለተጨቃጨቃችሁ አይደለም እንርዳት ብላ ነው እዚህ ይዘኝ የመጣችሁ። ማሷ ያደረገችብኝ ነገር በሙሉ ይቅርታ አድርጌላታለሁ። አቶ ዘነበ አጥቷላት እኮ እሷ ናት ለእኔ ይቅርታ ያደረገችልኝ። ጭራሽ የእሷን እርዳታ እኔ ፈልጌ። ምክንያቱም ከ20 ቀን በኋላ መጀመሪያ ወደ ነበርሽበት ህይወት ነው የምትመለሽው። ችግር የለም፣ እኛ አሁን መሄድ እንችላለን። እኛ ቀላል ነው። እኔም እሷን ይዣት ሄዳለሁ። አቶ ዘነበን በማገኝበት መንገድ አገኘዋለሁ። መሄድ ትችላለች። ግን አንቺም የዛሬ 20 ቀን ከዚህ ቤቶችና እሷ ከነበረችበት እጥፍ ነው ህይወትሽ የሚበላሽ እኮ። የዛኔ ይመጣል። ሂዱ በቃ። ስለዚህ እኛ መሄድ እንችላለን። እኛ ቀላሉ ነገር ግን የዛሬ 20 ቀን መጥተሽ እኛም ብታገኝን ልንረዳሽ አንችልም። እሺ ምንድን ነው የምትፈልገው? ለምንድን ነው የምታስጨንቀው? እንረዳሻለን። አንቺም እርጅን። እሺ ምን ልርዳችሁ? አቶ ዘነበ እንዴት ነው ልናገኘው የምንችለው? ምን በሷ ምክንያት ልከሰው? ምንም ልከሰው አይደለም። አገባሽ የጠየቅሽውን አመልሽ። ሴት ነች፣ አንቺም ሴት ነሽ። ይገባችኋል መቼም አይደለ? አሁን እሷ የደረሰባትን ነገር የደረሰባትን አንተ ላይ እንዳይደርስ ለምን አትወጣ? እኔ ላይ ምንም የሚደርስ ነገር የለም። አይተሻቸዋል ከኋላ ያሉት አባላቶች አይደል? ለእሱ አይደለም ለሀገርም በቃለን። እኔ ብቻዬን እነሱን ባይኖሩ እኔ ብቻዬን እበቃዋለሁ። አሁን ለምን ሰዎች ሳይመጡብኝ ለምን አትሄድም? ሰዎች ማለት ማን ይመጣል እዚህ? ማን ይመጣል? ሰዎች ማን ናቸው? አይ በቃ የሚመጡ ሰዎች አሉ የሚቀበል። ምን አገባ? ይኸውልሽ እስራኤል ስለ መጮሽ እንዴ ይባሳል እኮ በቃ አያገባም። ለምን አትወጣልኝም? እኔ ወዴትም አልወጣም። እስራኤል በቃ ኑራኔ ልውጣ። እርጂኝ፣ ልርዳሽ። ምንድነው የምረዳኝ? እኔ የምረዳሽ ከዚህ ካለሽበት ነገር ውስጥ እንድትወጪ አደርጋለሁ። አቶ ዘነበ የዚህን ቤት ስም ወደ ሌላ ሰው አዞሩታል። ያንን ደግሞ ከሰሽም ምንም አድርገሽም እንድታገኝ ማድረግ እንችላለን። በማንሽ ያዞሩ? እሱን እነግርሻለሁ። ንገረኛ። መረጃውን ከነገርሽኝ በኋላ ነው ልነግርሽ የምችለው ሁሉን ነገር። ምክንያቱም አልኩሽ፣ እየነገርኩሽ እኮ ነው። ለአንቺም እንዴ እየጎዳንሽ እኮ አይደለም፣ እየጠቀምሽ ነው ያለ ነው። እኔ ለማንም እንደዚህ አድርጌ አላውቅም። ቀላል ነው እኮ። እንዲህ ካልክ እኮ እሱም ጠቅምሻለሁ ብሎ ነው። አንቺ ቅምጡ ነሽ አይደለ? ቅምጡ ነሽ። አንቺን ማሳሰር ይችላል። ምክንያቱም ባለቤቱ ነሽ። ብዙ ወንጀል ሰርቷል። የግለሰብ በህግ የሚፈለግ ነው። አንቺን እንደማሳጀ ጠቀመን እሱን ለማግኘት ማድረግ እንችላለን። አንቺን አሁን አንጠልጥዬ ወስጄ ማስቀመጥ ትችላለን። ወረቀት አላችሁ? ወረቀት አላችሁ? የለንም። ሰራተኛ አለ። ብዙ ነገር አለ። ብዙ ነገር አለ። በአንቺ ስም እንደሚንቀሳቀስ እሷን ደግሞ እንደምታጫጭ ብዙ ነገር አለ። ምኗን ታስረዋለህ? በዛ ላይ በአንቺ ስም በወጣ ሲም ብዙ ነገሮች ወንጀሎች ሲሰሩ እንደነበር እናውቃለን። ከአቶ ተሰማ ጋር ግንኙነት እንዳለሽ እናውቃለን። ሁሉንም እንደምታውቂያቸው እናውቃለን። አቶ ዘነበን ካገኘሽው በኋላ ዮርዳኖስ ረፊ፣ በቃ አንቺ ረፊ። አንቺ አገባሽም እንዴ? ትንሽ ብር በትንላት አርፋት ትቀመጣለች። ለብር በላሻ እንደምትሆን አንቺ አገባሽም እንዴ? እሺ በቃ ዞር በል። በቃ ዞር በል። በቃ ምንድን የምፈልገው እናገራለሁ። ና ቁጭ በል በቃ። እሺ ዞር በልልኝ።